በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነት ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷንም አንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የአብይ ጾም 6ኛው ሳምንት ገብርኄር ይባላልና ስለምንድነው ይህ የአብይ ጾም 6ኛው ሳምንት ገብርኄር የተባለው? ቤተክርስቲያናችን ይህን ስያሜ ሰጣ በዚህ ሳምንትኛ ምን እንድንማር ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። እንግዲህ ወደ ዛሬ ትምህርታችን ስንገባ ቤተክርስቲያናችን የአብይ ጾምን በ8 ሳምንታት ከፍላ 8ቱንም ሳምንታት ደግሞ የየራሳቸው የሆነ ስያሜ ሰጥታ በዛ ስያሜ ውስጥ ደግሞ እኛ ልጆቿን ምእመናንን ታስተምርበታለች ማለት ነው። እንግዲህ ከዘወረደ አንስቶ ዘወረደ ብላ ሰይማ የመጀመሪያውን የአብይ ጾም ሳምንት ጌታችን ከሰማያት ሰማያት መውረዱን ታስተምረናለች። ቅድስት ብላ ደግሞ ስለ ሰንበታት ቅድስና ታስተምረናለች። ምኩራብ ብላ ደግሞ 3ኛውን ሳምንት ጌታችን በምኩራብ አይሁድ እየገባ ሲያስተምር እንደነበረ ታስተምረናለች። እንደዚሁም ደግሞ መጻጉዕ ብላ ለ38 ዓመታት ሙሉ መድኃኒት ሲሻ ቆይቶ ያልዳነውን ያንን 38 ዓመት ሙሉ የታመመውን በሽተኛ ጌታችን እንደፈወሰውና አልጋህን ተሸክመ ሂድ እንዳለው ታስተምረናለች። ደብረ ዘይት ብላ ሰይማ ደግሞ 5ኛውን ሳምንት ደብረ ዘይት በተባለው ደግሞ በደብረ ዘይት ተራራ ላይ ቁጭ ብሎ ለሐዋርያቱ ለደቀ መዛሙርቱ ጌታችን ስለ ምጽአቱ እንደዚሁም ደግሞ ስለ ዓለም ፍጻሜ ምልክቶች ያስተማራቸውን ትምህርቶች ቤተክርስቲያናችን በ5ኛው ሳምንት ደብረ ዘይት ብላ ሰይማ ታስተምረናለች ማለት ነው። እነዚህን አሁን አጥር አድርገን የተመለከትናቸውን በየሳምንቱ ሳምንታቸውን እየጠበቅን በይበልጥ በደንብ እያብራራን ስለተማማርን መድገም አያስፈልግም። መማር የምትፈልጉ ወደኋላ መለስ ብላችሁ መማር ትችላላችሁ ማለት ነው። ታዲያ ዛሬ የምንማረው ደግሞ የአብይ ጾም 6ኛውን ሳምንት ቤተክርስቲያናችን ገብርኄር ብላ ሰይማልናለች ማለት ነው። ገብርኄር ማለት ምን ማለት ነው? በዚህ ሳምንትስ ደግሞ ምን እንድንማር ተፈልጎ ነው የሚለውን ስንማማር ገብርኄር ማለት ታማኝ አገልጋይ ማለት ነው። ገብርኄር የአብይ ጾም 6ኛው ሳምንት ነው ብለናል። ስለዚህ በዚህ ሳምንት ላይ ምንድነው የምታስተምረን ስንል ስለ ታማኝ አገልጋይና ስለ ክፉ አገልጋይ ነው የምታስተምረን። ወይም ደግሞ ስለ ገብርኄርና ስለ ገብረ ሐካይ ታስተምረናለች ማለት ነው። ገብርኄር ማለት ታማኝ አገልጋይ፣ ገብረ ሐካይ ማለት ደግሞ ክፉ አገልጋይ ማለት ነው። ስለዚህ እነዚህ ነገሮች ነው በዚህ በ6ኛው ሳምንት ላይ የምታስተምረን። ይህንንም ስታስተምረን ታዲያ መጽሐፍ ቅዱስን መነሻ አድርጋ ነው። በማቴዎስ ወንጌል ምዕራፍ 25 ላይ ቁጥር 14 ጀምሮ ያለውን ኃይለ ቃል አንስታ ነው የምታስተምረን ማለት ነው። በዛ ላይም ደግሞ እነዛ መክሊት የተሰጣቸው 5 መክሊት የተሰጠው 2 መክሊት የተሰጠው 1 መክሊት ስለተሰጠው በባለ መክሊቶቹ ምክንያት ወይም ደግሞ ያንን መነሻ አድርጋ ቤተክርስቲያናችን ስለ ታማኝ አገልጋይና ስለ ክፉ አገልጋይ በሚገባ በዚህ ሳምንት ላይ ታስተምረናለች ማለት ነው። እኛስ የትኞቹ ነን? ታማኝ አገልጋይ ገብርኄር ነን ወይንስ ደግሞ ክፉ አገልጋይ ገብረ ሐካይ ነን? የትኛው ላይ ቆም ነው? ይህንን በዛሬው ትምህርታችን ላይ ራሳችንን እንገምታለን ወይም ደግሞ እንገመግማለን ማለት ነው። እንግዲህ ቤተክርስቲያናችን ይህንን አስተምሮ ስታስተምረን መጽሐፍ ቅዱስን መነሻ አድርጋ ነው ብለናል። ኃይለ ቃሉን የምናገኘው ደግሞ በማቴዎስ ወንጌል ምዕራፍ 25 ቁጥር 14 ጀምሮ ነው። ቃሉን አንድ ጊዜ እናነበውና ወደ ራሳችን ሕይወት መልሰን ደግሞ እንማማራለን ማለት ነው። እንዲህ ይላል ቃሉ የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ማለት ነው። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱም እንደ አቅሙ ለአንዱ 5 መክሊት ለአንዱ 2
ለአንዱ ደግሞ አንድ ሰጠና ወደ ሌላ ሀገር ወዲያው ሄደ ይላል። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመን በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተህ ነበረ፣ እነሆ ሌላ 5 መክሊት አተረፍኩ አለ። ጌታውም ታዲያ ይህንን ሲለው መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለው፣ ወደ ጌታ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተህ ነበረ፣ እነሆ ሌላ 2 መክሊት አተረፍኩ አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂት ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታህ ደስታ ግባ አለው። 1 መክሊትም የተቀበለው ቀርቦ ጌታ ሆይ ካልዘራህባት የምታጭድ ካልበተንክባት የምትሰበስብ ጨካኝ ሰው መሆንህን አውቃለሁ፣ ፈራሁም፣ ሄጄም መክሊትን በምድር ቀበርኩት፣ እነሆ መክሊትህ አለህ አለ። ጌታውን መልሶ እንዲህ አለው፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁባት እንዳጭድ ካልበተንኩባት እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበረ። እኔም መጥቼ ያለኝን ከነትርፉ እወስድ ነበረ። ስለዚህ መክሊቱን ውሰዱበት፣ 10 መክሊት ላለው ስጡት፣ ላለውም ሁሉ ይሰጠዋልና ይበዛለትማል፣ ከሌለው ግን ያለው እንኳ ይወሰድበታል። የማይጠቅመውንም ባሪያ ወደ ውጪ ወዳለው ጨለማ አውጡት፣ በዚያ ለቅሶና ጥርስ ማፋጨት ይሆናል ይላል። ይህ የማቴዎስ ወንጌል ምዕራፍ 24 ምዕራፍ 25 ቁጥር 14 እስከ 30 ያለው ኃይለ ቃል ነው ማለት ነው። ቤተክርስቲያናችን ይህንን ኃይለ ቃል መነሻ አድርጋ ይህንን የመጽሐፍ ቅዱስ ቃል መነሻ አድርጋ ስለ ታማኝ አገልጋይና ስለ ክፉ አገልጋይ ወይም ደግሞ ስለ ገብረ ኄርና ስለ ገብረ ሐካይ ታስተምረናለች ማለት ነው። እንግዲህ ቃሉ ላይ ስንመለከተው በመጀመሪያ ልንረዳው የሚገባው ነገር ይህ ኃይለ ቃል ላይ የምንመለከተው እነዚህ መክሊት የተሰጣቸው መክሊታቸውን ያተረፉ እንደዚሁም ደግሞ መክሊቱን የቀበረው በዚህ ዘመን ላይ ወይም ደግሞ እዚህ መጽሐፍ ቅዱስ ላይ በተጻፈበት ዘመን ላይ ብቻ ያለ ሳይሆን እንደ ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርተው ያለውን ገንዘብ እንደሰጣቸው እንዲሁ ይሆናል ይላል። አስተውሉ፣ እንዲሁ ይሆናል ይላል። ስለዚህ በዛ ዘመን የሚያበቃ ሳይሆን ዛሬም በትውልዳችን ከዚህ በኋላም ባሉት ትውልዶች ላይ የሚቀጥል መሆኑን ሲያስረዳን እንዲሁ ይሆናል ይላል። እዚህ ላይ የምንመለከተው 3 ነገሮች አሉ። እነዚህ 3 ነገሮች ምንድናቸው ስንል ሰጪ አለ፣ ተቀባይ አለ፣ እንደዚሁም ደግሞ ስጦታ ወይም ደግሞ መክሊቱ አለ። እነዚህ 3 ነገሮች በሚገባ ማወቅ ያስፈልጋል። እንደዚሁም ደግሞ በአራተኛ ደረጃ ላይ እነዚህን መክሊቱን ላተረፈው ፍርዱ ምን እንደሆነ፣ ላላተረፈውም ደግሞ ፍርዱ ምን እንደሆነ ማወቅ ያስፈልጋል ማለት ነው። አስተውሉ። እዚህ ኃይለ ቃል ላይ እንደምንረዳው ቤተክርስቲያናችንም እንደምታስተምረው በዚህ በባለጸጋው የተመሰለው ወይም ደግሞ ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ የሚለው በማ የተመሰለ ነው ስንል በጌታችን የተመሰለ ወይም ደግሞ የጌታችን ምሳሌ ነው። ምክንያቱም ሁሉን ሰጪ፣ ሁሉን አድራጊ፣ ሁሉን ፈጣሪ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለሆነ ሰማይና ምድር እንኳን አይደለም በውስጡ ያሉ ሰዎች ቀርቶ አይደለም በውስጡ ያሉ ፍጡራን ቀርቶ ሰማይና ምድር እንኳን የእርሱ ስለሆኑ አስተውል እግዚአብሔር ቤተሰቦች፣ ያ ባሮቹን ጠርቶ መክሊት የሰጣቸው ባለጸጋ የጌታችን ምሳሌ ነው ማለት ነው። ሰጪም ነሺም እሱ ስለሆነ ተቀባዮቹ ደግሞ አሉ ብለናል። ተቀባዮቹ ደግሞ እነማን ናቸው ስንል ተቀባዮቹ ደግሞ እኛ ምእመናን ነን። እኛ ምእመናን ስንል ደግሞ የትኞቹ ስንል ከሊቅ እስከ ደቂቅ ያለው ወይንም ደግሞ ከሕፃን ጀምሮ እስከ ትልቁ እስከ አዛውንቱ ድረስ ያለው ወይንም ደግሞ ከተራ ምእመን ጀምሮ እስከ ጠቅላይ ሚኒስትሩ ድረስ ያለው ምእመን ይህ
መክሊቱን ተቀባይ ነው ማለት ነው። ሰጪው ማን ነው? ጌታችን። ተቀባዩ ማን ነው? ደግሞ ምእመናን የሰው ልጆች ነን ማለት ነው። አስተውሉ እግዚአብሔር ቤተሰቦች። ስጦታው ደግሞ ጌታችን ልክ እንደየአቅማችን የሚሰጠን ነው። ይህ ማለት 5 መክሊት ሰጠው 5 እንደሚያተርፍ ስለሚያውቅ ነው። አቅሙ 5 ስለሆነ ነው። አስተውሉ። 2 መክሊት የተሰጠውም አቅሙ 2 ማትረፍ ስለሆነ ነው። ጌታችን ለኛ እንደየአቅማችን ስጦታ ወይም መክሊት ሲሰጠን ምን ያህል እንደምናተርፍበት አቅማችንን ያውቃልና በአቅማችን ልክ ነው ቆጥሮ ሰፍሮ የሚሰጠን። ያን ጊዜ ግን እኛ ልናተርፍበት ይገባል። አንድ የተሰጠውም ባለመክሊት ቢሆን አቅሙ 1 ስለነበረ ነው 1 የሰጠው እንጂ ከሌሎቹ አሳንሶ አይደለም። አስተውሉ እግዚአብሔር ቤተሰቦች። ስለዚህ ተቀባዮቹ እኛ ምእመናን ነን ብለናል። መክሊት ደግሞ ሁላችንም አለን። አስተውሉ። ሁላችንም እግዚአብሔር አምላክ እንደየአቅማችን ቆጥሮ ሰፍሮ የሰጠን ስጦታ አለን። ይህንን በምንድን ነው የምናረጋግጠው ስንል ደግሞ በዚሁ መጽሐፍ ቅዱስ ላይ ተመዝግቦልን የምናገኘው ኤፌሶን 4:7 ላይ ምን ይላል? ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን ይላል። ስለዚህ ለእያንዳንዳችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንደየአቅማችን መክሊት ሰጥቶናል። ምን ያህል አትርፈንበት ታማኝ አገልጋይ ሆነናል? ምን ያህል ደግሞ ቆፍረን ቀብረን ክፉ አገልጋይ ሆነን ይሆን? ይህንን ነው ዛሬ ቤተክርስቲያናችን የምታስተምረን። አስተውሉ። በተጨማሪም ደግሞ ለእያንዳንዳችን ስጦታ እንደተሰጠን የሚያረጋግጥልን ጥቅስ ደግሞ ሮሜ 12:6 ላይ ስንመለከት እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን ይላል። አስተውሉ። እንደተሰጠን ጸጋ ልዩ ልዩ ስጦታ አለን። ለኔ የተሰጠኝ ጸጋ ሌላው ጋር ላይኖር ይችላል። ለኔ የተሰጠኝ መክሊት ሌላው ጋር ላይኖር ይችላል። ምክንያቱም አቅሜን የሚያውቀው ጌታችን በኔ አቅም ልክ ነው ሰፍሮ መክሊቱን ወይም ደግሞ ጸጋውን ስጦታውን የሚሰጠኝ። ለሌላውም ደግሞ ልክ እንደዛው ማለት ነው። ለሕፃኑም እንደ ሕፃኑ፣ ለትልቁም እንደ ትልቁ። አስተውል እግዚአብሔር ቤተሰቦች። ታዲያ ይህ የመጽሐፍ ቅዱስ ክፍል ብዙ አንድምታዎች አሉት። አባቶቻችን በይበልጥ በደንብ ተርጉሞ ያስተምሩናል። እኛ ግን በጥቂቱ ደግሞ ጳጳሳቱ 5 መክሊት እየተሰጣቸው ናቸው። ባለ 5ቱ መክሊቶች ማለት ነው። እንደዚሁም ደግሞ በቅስናው ማዕረግ ያሉት አባቶቻችን ደግሞ ባለ 2 መክሊቶች ናቸው። 2ቱ መክሊቶችም ደግሞ ማጥመቅና ማቁረብ ነው። ባለ 1 መክሊት የተሰጠው ደግሞ ዲያቆን ነው። በመንፈሳዊ ስንመለከተው ባለ 3 ባለ 5ቱ ጳጳሳት ናቸው። ባለ 2ቱ በቅስና ማዕረግ ያሉት ናቸው። ባለ 1ዱ ደግሞ በዲቁናው ማዕረግ ያለው ነው ማለት ነው። በመንፈሳዊ ስንመጣ በዓለማዊም እንመጣለን። ምክንያቱም ለእያንዳንዳችን እንደየአቅማችን የተሰጠን መክሊት ስላለ ማለት ነው። ለመንፈሳዊ ብቻ አልተሰጠም፣ ለዓለማዊም ጭምር የተሰጠው። ስለዚህ ያንን እንዴት ተጠቅመን እናተርፍበታለን? እንዴት ነው ለጌታችን ታማኝ አገልጋይ ታማኝ ባሪያ የምንሆነው የሚለውን ማወቅ ስለሚገባ ማለት ነው። አስተውሉ። ታዲያ ጳጳሳት አባቶቻችን እግዚአብሔር አምላክ የሾማቸው መንጋውን እንዲጠብቁ እረኛ አድርጎ የሾማቸው ጳጳሳት ባለ 5 መክሊት ተቀብለው ምን ያህል አትርፈው 10 አድርገውበት ይሆን? ምን ያህሉን አስተምረው? አስተውሉ። ምን ያህሉን አስተምረው ምን ያህሉን ምእመን ወደዚህ ወደ ቀጥተኛ መንገድ አምጥተውበት ይሆን? ነው ወይስ ደግሞ መክሊታቸውን ቀብረው ለምድራዊ ሕይወት ብቻ ሲያስቡ መክሊታቸውን ቀብረው ክፉ አገልጋይ ሆነው ይሆን? አስተውሉ። ወደ ሁለተኛው ስንመጣ ደግሞ 2 መክሊት ወደ ተቀበለው ስንመጣ ደግሞ በቅስናው ማዕረግ ያሉ አባቶቻችን ስንቶቹ ናቸው አሳምነው አስተምረው ንስሐ እንዲገባ አድርገው ለቅዱስ ሥጋው ለክቡር ደሙ እንዲበቃ አድርገው ያቆረቧቸው ስንት ምእመናንን ነው። እንደዚሁም ደግሞ አሳምነው አስተምረው ምን ያህሉን እንዲጠመቅ ካለማመን ወደ ማመን አምጥተው ከመንገድ የሳተውን ስንቱን መልሰው ይሆን? እንዲህ አድርገው መክሊታቸውን አትርፈውበት ይሆን? ወይንስ ደግሞ እንደዛ እንደ ክፉና እንደ ሐኬተኛው ባሪያ መክሊታቸውን ደብቀው
ሲወጡ ምዕመናን ሲስቱ ዝም ብለው ይሆን? ወይም ደግሞ እነርሱ መመለስ ሲገባቸው ስንቶቹን ከቤተ ክርስቲያን አስወጥተው ይሆን? ሁላችንም ራሳችን ልንፈትሽ ያስፈልጋል። አስተውሉ። ወደ ድቁናው ስንመጣ ባለ አንድ መክሊት የተባለው ዲያቆን ደግሞ የእርሱ ተግባር ለተልእኮ መፋጠን ነው። ለአገልግሎት የሚያስፈልጉ ነገሮች ላይ ሁሉ መሳተፍ ነው። ለአገልግሎቱ መፋጠን ነው፣ መላላክ ነው። ታዲያ ይህንን የድቁና ማዕረግ ይዞ ይህንን አንድ መክሊት ተጠቅሞ ስንት መክሊት አትርፎበት ይሆን? ወይንስ ደግሞ እንደዚያ ሐኬተኛ ባሪያ እንደዛ ገብር ኄር ሳይሆን እንደ ገብር ሐካይ መክሊቱን ደብቆ ክፉ አገልጋይ ሆኖ ይሆን? በተካነበት እግዚአብሔር በሰጠው ስልጣን የማያገለግልበት የማያተርፍበት ከሆነ ፍርዱ ከባድ ነው። መጨረሻ ላይ ይህንን ሐኬተኛ ባሪያ ወደ ውጭ አውጡት፣ ወደ ጨለማ ጣሉት። በዚያም ደግሞ ለቅሶና ጥርስ ማፋጨት ይሆናል ወደ ተባለው ወደ ጥልቁ መወርወር ከባድ ነው እግዚአብሔር ቤተሰቦች። ስለዚህ በመንፈሳዊ አገልግሎት ላይ ያለን አንድ መክሊት ያለን ዲያቆናት፣ ሁለት መክሊት ያለን ካህናት፣ በቅስናው ማዕረግ ያሉ 5 መክሊት ያለን ጳጳሳት ስንት አትርፈንበት ይሆን? ቤተ ክርስቲያናችን 6ኛውን ሳምንት ገብር ኄር ብላ ስትሰይም ስለ ታማኝ አገልጋይ ስታስተምር ሁላችንም እያንዳንዳችን ለጌታችን ምን ያህል ታማኝ አገልጋይ እንደሆንን እንድንማር ነው፣ እንድናውቅ ነው፣ እንድንተገብረው ነው። መማር ብቻ ሳይሆን የተግባር ሰው እንድንሆን ነው። ያስተውሉ። ወደ ዓለማዊ ደግሞ እንምጣ። ያስተውሉ። መክሊት የሚሰጠን ጌታችን ነው ብለናል። ተቀባዮቹ እኛ ነን ብለናል። ጌታችን የልጅ መክሊት ሰጥቶናል። የትዳር መክሊት ሰጥቶናል። የሥራ መክሊት ሰጥቶናል። አስተውሉ። የስልጣንም መክሊት የሀብትም መክሊት ሰጥቶናል። በዚህ መክሊታችን ምን ያህል አትርፈን ይሆን? ዛሬ በምድር ላይ ስለተሯሯጥን ስራ ስላገኘን ብቻ በራሳችን ያመጣ እንዳይመስለን። ዛሬ ትዳር ስለያዘን ብቻ ልጆች ስንወልድ በራሳችን ያመጣን እንዳይመስለን። ዛሬ አንድ ብቻ የነበረን ነገ 2 ስንሆን ወይም ደግሞ ትዳር ስንመሰርት በራሳችን ያገኘነው እንዳይመስለን። ይህንን ሁሉ የሚሰጠን አንዱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሁላችንም ይሰጠናል። ይህንን የሰጠንን መክሊት ደግሞ እንደዛው ይዘን ቆፍረን ቀብረን ያንኑ እንድንይዝ ሳይሆን እንድናተርፍበት ይፈልጋል፣ ይጠብቃል። በእርግጥ እኛ የምናተርፈው መክሊት እኛ የምናተርፈው ለእርሱ የሚጠቅመው ሆኖ አይደለም። ነገር ግን ትእዛዙን የመጠበቅ ያለመጠበቅ ጉዳይ ነው። ጌታችን ሲሰጠን እንድናተርፍ ይፈልጋል። አትርፈን ይሆን? ዛሬ በዘመናችን ብዙዎች የሀብት ጸጋ ተሰጥቷቸዋል። ያንን የሰጠ እግዚአብሔር ነው። አስተውሉ። ያንንም ሲሰጠን ደግሞ እንደየአቅማችን ነው። ለምን ካልን የሚሰጠን የሀብት ጸጋ በዛ ልክ ደግሞ እንደምናተርፍበት አቅማችንን ስለሚያውቅ ይሰጠናል። ሁሉም ተመሳሳይ የሆነ የሀብት ጸጋ የለውም። ዛሬ በዘመናችን በጥቂቱ ስንታመን ደግሞ በብዙ ይሾመናል። በጸጋ ላይ ጸጋ እየሰጠ ያሳድገናል። ያንኑ ቆፍረን ከቀበርን ደግሞ ያለንም ጭምር ይወሰድብናል ማለት ነው። ታዲያ ዛሬ በዘመናችን ያለን የሀብት ጸጋ የተሰጠን ባለ ሀብቶች ስንቶቻችን አትርፈንበት ይሆን? ስንቶቻችን አትርፈንበት? የተራበ በልተን ይሆን? የተጠማ ጠጥተን ይሆን? ዛሬ እርሱ በሰጠን ገንዘባችን ቤተክርስቲያን እንዳትዘጋ ስንቶቻችን ለቤተክርስቲያን የሚገባውን አድርገን ይሆን? ስንቶቻችን ቅዳሴ ተቀድሶ ብዙ ምዕመናን ተሰብስበው ሥጋው ደሙን እንዲቀበሉ ማድረግ ያለብንን መባውን ሰጥተን ይሆን? በሥርዓቱ አስራታችንን አስገብተን ይሆን ወይ? ያኔ ይህንን አድርገን እግዚአብሔር በሰጠን ሀብት እግዚአብሔር በሰጠን ጸጋ ስናተርፍበት ጌታችን አንተ በጥቂቱ ታምናሃልና በብዙ ሾመሃለሁ ብሎ በጸጋ ላይ ጸጋ በክብር ላይ ክብር ያድለናል ማለት ነው። ነገር ግን
ዛሬ እርሱ በሰጠን ገንዘብ፣ ዛሬ እርሱ በሰጠን ሀብታችን ተጠቅመን ሰውና ሰው ምናባላ ከሆነ፣ ሰውና ሰው እንዲገዳደል የምንከፍል ከሆነ፣ በጎሳ በሃይማኖት በዘር እንዲከፋፈሉ እያደረግን ይህንን ገንዘባችንን ሰውና ሰው ለማባላት ለክፉ ስራ የምንጠቀመው ከሆነ ጌታችን የሰጠንን ይነሳናል። መንሳት ብቻ አይደለም፣ አስተውሉ። መጨረሻ ላይ ፍርዱ የከፋ ነው የሚሆነው። ፍርዱ ምንድነው የሚሆነው? ይህንን ሐኬተኛ ባሪያ አውጡና ጣሉት፣ ወደ ጨለማው ጣሉት፣ በዚያ ለቅሶና ጥርስ ማፋጨት ወዳለበት ቦታ ላይ ጣሉት ብሎ ወደዛ ይጥለናል። አስተውሉ እግዚአብሔር ቤተሰቦች፣ ዛሬ የሰጠን ጌታ ነገ መቀበል ይችላል። ሁሉን ማድረግ የሚችል አምላክ ነው። አግኝቶ ማጣትን ደግሞ ያየው ሰው ያውቀዋል። እግዚአብሔር ቤተሰቦች፣ አግኝቶ ማጣት ከባድ ነው። ዛሬ አግኝተን ያጣን ሰዎች ምን አድርገን ያጣነው ብለን ራሳችን ልንጠይቅ ያስፈልጋል። ኖሮን ሳለ ቤተክርስቲያን አንጸናል ወይ? ኖሮን ሳለ ለቤተክርስቲያን ሰጥተናል ወይ? ኖሮን ሳለ ድሃ በልተናል ወይ? የታረዘ አልብሰን አጠጥተናል ወይ? ይሄ ነው ጥያቄው። ይህንን ካላደረግን እርሱ በሰጠን ጸጋ ስላልተጠቀምን ቆፍረን ስለቀበርን ጌታችን ተቀብሎን ለሌላው ለታማኙ ባሪያ ሰጥቶታል ማለት ነው። ይህንን ማድረግ ደግሞ ይችላል ጌታችን። አስተውሉ። ይህ ብቻ አይደለም፣ የሀብት ጸጋ ብቻ አይደለም፣ የስልጣን ጸጋም ይሰጠናል፣ መክሊት ይሰጠናል። ያንን ቦታ ሲሰጠን፣ ያንን ስልጣን ሲሰጠን በደንብ መምራት እንድንችል አቅማችንን ስለሚያውቅ፣ መምራት እንደምንችል ስለሚያውቅ እዛ ቦታ ላይ ያስቀምጠናል። በየትኛውም የመንግስት ቦታ ላይ፣ በየትኛውም መንፈሳዊ ቦታ ላይ፣ የትኛውም ቦታ ላይ ሆነን ስልጣን ያለን ሰዎች ያንን ስልጣን በራሳችን ያመጣን እንዳይመስልን። ምክንያቱም ያንን እንድናስተዳድር አእምሮ የሰጠን እንደ አቅማችንም እዛ ቦታ ላይ ያስቀመጠን ጌታችን ነው። ታዲያ በዛ መክሊታችን ምን አድርገን ይሆን? ህዝብ እያስለቀስንበት ይሆን? ጉቦ እየተቀበልንበት ይሆን? ምዕመናንን እያገዳደልን ይሆን? ድሃ እየበደልን ይሆን? ምን እያደረግንበት ይሆን? እግዚአብሔር ቤተሰቦች፣ ይህንን ካደረግን የሰጠንን መክሊት ዛሬ ያስቀመጠን ቦታ ላይ፣ ዛሬ የሰጠንን ስልጣን ነገ ይነሳናል። እግዚአብሔር ቤተሰቦች አትጠራጠሩ። የሰጠንን መክሊት ተቀብሎ ለሌላው ለታማኙ ባሪያ ይሰጠዋል። እግዚአብሔር ቤተሰቦች፣ ያ ከመሆኑ በፊት እርሱ የሰጠንን ቦታ በአግባቡ እንጠቀም። ቀለም ሳንለይ፣ ጎሳ ሳንለይ፣ ብሔር ሳንለይ፣ ቋንቋ ሳንለይ እግዚአብሔር ላስቀመጠን ቦታ ላይ ታማኝ አገልጋይ እንሆን። በተሰጠን መክሊት እናትረፍበት። ምክንያቱም በዛ ቦታ ላይ ሆነን ስናተርፍበት እግዚአብሔር አምላክ በጥቂቱ ታምናሃልና በብዙ ሾመሃለሁ ይልሃል። ይጨምርልናል። አእምሯችንን ይከፍትልናል። የምናስተዳድርበትን አእምሮ ይሰጠናል። ሌላ ከፍ ያለ ቦታ ይሰጠናል። ምክንያቱም በጥቂቱ ስለታመን፣ ምክንያቱም ድሃ ስላላስለቀስን፣ ምክንያቱም ሰዎችን ስላለበደልን ማለት ነው። ነገር ግን ያንን ሳናደርግ ቀርተን ክፉን የምናደርግ ከሆነ ከዚያም ቦታ ላይ ያነሳናል። መጨረሻችንም አያምርም። መጨረሻችን ወደ ጥልቁ መወርወር ነው። እግዚአብሔር ቤተሰቦች፣ ያ ከመሆኑ ፊት ልንነቃ ያስፈልጋል። ወደ ጥልቁ ትዳር ስጦታ ነው። ልጆች ስጦታ ናቸው። ዛሬ ጌታችን አቅማችንን አውቆ ትዳሩን ሲሰጠን፣ ሲባርክልን፣ እኛ በተሰጠን መክሊት በተሰጠን ትዳር ስንቶቻችን ዘልቀን ይሆን? ስንቶቻችን ተንከባክበን ይዘነው ይሆን? የትዳር ዓላማው አንዱ ሲዝል አንዱ እያበረታ፣ አንዱ ሲወድቅ አንዱ እያነሳ የተፈጠረበትን ዓላማ አብሮ መኖር ነው። የሰው ልጅ የተፈጠረው ስለምንድን ነው ካልን እግዚአብሔር አምላክን ለማመስገን ነው። እኛ ጌታችንን አመሰገነውም አላመሰገነውም የሚጎድልበትም የሚጨምርለትም ነገር የለም። ነገር ግን በምድር ስሙን ቀድሰን ነገ ደግሞ የመንግስት ወራሾች እንድንሆን የተፈጠርነው። ይህንን የተፈጠርንበትን ዓላማ ደግሞ በትዳር ውስጥ ስንገባ አንደኛው ሲዝል አንደኛው እንዲያበረታ ነው፣ እንዲደጋገፍ ነው የትዳር ዋናው ዓላማ። ዛሬ በትዳር ውስጥ ሆነን ታዲያ የትኛው ባል ነው ተነሽ ቅዳሴ እናስቀድስ፣ ተነሽ ማህሌት እንቁም፣ ተነሽ ኪዳኑን እንሂድ ብሎ የሚቀሰቅስ? የትኛዋስ ሚስት ናት ይህንን የምታደርግ? የተፈጠርንበት ዓላማ ግን ይህ ነበረ። ይህንን አድርገን ከሆነ ጠዋት ተነስቶ ኪዳን እንሂድ፣ ቅዳሴ እንሂድ፣ ማህሌቱን እንቁም እያለ ወይም እያለች የሚበረታቱ ከሆነ እግዚአብሔር አምላክ በጥቂቱ ታምናቸዋልና በብዙ እሾማቸዋለሁ ይልና ልጅ ይሰጣቸዋል ማለት ነው።
በልጅ። ስለዚህ ሁላችንም መጀመሪያ ስጦታችንን መክሊታችንን እንወቅ። መክሊታችንን ካወቅን ደግሞ እናትርፍበት። እግዚአብሔር ቤተሰቦች እኛ የመለየት ያለ መለየት ጉዳይ ሆኖ ነው እንጂ እያንዳንዳችን የየራሳችን የሆነ መክሊት ወይም ደግሞ ስጦታ ጸጋ አለን። በዛ ጸጋችን ለምሳሌ የመዘመር ጸጋ ከሆነ መዘመር አለበት። ለምሳሌ የማሳመን ከሆነ አንድ ሰው ያለው ጸጋ የማሳመን ከሆነ በዚያ የማሳመን ጸጋው ተጠቅሞ ብዙዎችን ከካዱት ወገን ያሉትን አሳምኖ መመለስ መቻል አለበት። በእንዲህ ያለ መልኩ ነው የሚያተርፈው። የመጽሐፍ ደግሞ እንደዚሁ ጸጋ ወይም ስጦታ ያለው ሰው ደግሞ በጽሁፉ እየጻፈ ምዕመናንን ከሳቱበት እንዲያምኑ ማድረግ ይኖርበታል ማለት። ሁሉም በተሰጠው ጸጋ ሊያተርፍ ይገባል። ሁሉም በተሰጠው ጸጋ አትርፎ ደግሞ ታማኝ አገልጋይ ሊሆን ይገባል ማለት ነው። ስለዚህ ቤተክርስቲያናችን የምታስተምረው በዚህ ሳምንት መክሊት የተሰጣቸውን ሰዎች መነሻ አድርጋ የምታስተምረን ታማኝ አገልጋይ እንድንሆን ነው። ገብረ ኄር እንድንሆን ነው። ገብረ ሐካይ እንዳንሆን ነው። ገብረ ኄር ሆነን አስተውሎ ታማኝ አገልጋይ እንድንሆን ነው። ዛሬ ጌታችን መክሊታችንን ከሰጠነ ኋላ ላይ ሊጠይቀን ይመጣል። ምክንያቱም እዚህ ኃይለ ቃል ላይ እንደምናገኘው ከብዙ ዘመን በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው ይላል። የማቴዎስ ወንጌል ምዕራፍ 25 ቁጥር 19 ላይ ማለት ተቆጣጠራቸው ማለት ጠየቃቸው። የሰጣቸውን መክሊት ምን እንዳደረሱ ምን እንዳደረጉበት ጠየቃቸው፣ ተቆጣጠራቸው ማለት ነው። ዛሬም የሰጠንን መክሊት ነገ ይጠይቀናል። ስለዚህ ሲጠይቀን ምንመልሰው እንዳናጣ፣ ሲጠይቀን ምንመልሰው አጥተን ደግሞ ወደ ጥልቁ እንዳንወረወር፣ በዛ ለቅሶና ጥርስ ማፋጨት ባለበት ወደ ጨለማው እንዳንጣል ዛሬ ላይ በተሰጠን መክሊት እናትርፍበት። ታማኝ አገልጋይ እንሁን። በተሰጠን ነገር ሁሉ ባለንበት ቦታ ሁሉ የትኛውም ቦታ ላይ ያለን ሰዎች ማለት ነው እናትርፍበት። ጌታችን ያዘዘንን ሁሉ ልናደርግ ያስፈልጋል። ሰዎችን ሁሉ ልንወድ ያስፈልጋል። ከዘረኝነት አዙሪት ልንወጣ ያስፈልጋል። ክርስትና ቃላት መደርደር ሳይሆን ተግባርና ስራ ነው። በአፋችን መናገር ማድረግ ሳይሆን በተግባር የምንኖረው ህይወት ነው ክርስትና። ልጅ ሆይ ሃይማኖትን በስራ ግለጥ እንዳለ ጠየው ማለት ነው። አስተውሉ እግዚአብሔር ሰው። ስለዚህ በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱ የሚገቡ ብዙዎች ናቸው። ወደ ህይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው እንደተባለ ሁሉ ይቺ የህይወት ወደ ህይወት መንገድ የምትወስደንን ደጅ ልንከተል ያስፈልጋል። መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ነው እንዳለ እኛ ከሚያገኙት መካከል እንድንሆን እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳን። ስለዚህ ዛሬ በአብይ ጾም 6ኛው ሳምንት ላይ ቤተክርስቲያናችን ስለ ገብረ ኄርና ስለ ገብረ ሐካይ በሚገባ ታስተምረናለች። እኛም ደግሞ ታማኝ አገልጋይ ሆነን የመጨረሻውን ቃል ደግሞ ኑ እናንተ አባቴ ብሩካን ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ የሚለውን ቃል ለመስማት የእርሱ መልካምና በጎ ፈቃዱ ይሁንልን እግዚአብሔር ቤተሰቦች። ስለዚህ ይህንን የሰማችሁትን ደግሞ ሁላችሁም ላልሰሙ